Cartoons. ሰላም ውድ ካርቶን ሚክስ ቤተሰቦች እንኳን ወደ አዲሱ ቻናላችን በሰላም መጣችሁ። ዛሬም ተወዱታላችሁ ያሰብኩትን አኒሜሽን ፊልም ይዤላችሁ መጥቻለሁ። ፊልሙም ዘ ኢንክሬዲብል ሲሆን በፒክሳር አኒሜሽን ስቱዲዮ ተዘጋጅቶ በዋልት ዲስኒ ፒክቸር የቀረበ ኮምፒውተር አኒሜሽን ፊልም ነው። ፊልሙም የሚያሳየን በከተማው ላይ ያሉ ከሰው በላይ ኃይል ያላቸው ጀግኖች ከህዝቡ ቅሬታ ቀርቦባቸው በፍርድ ቤት እገዳ ከተጣለባቸው በኋላ እንደማንኛውም ሰው ሲኖሩ ሲንድሮም የሚባል ሰው ሱፐር ፓወር ያላቸውን ሰዎች በማጥፋት የራሱን የበላይነት ለማሳየት ሲሞክር ያሳየናል። እስከመጨረሻው አብራችሁ እንድትሆኑ ጋብዛለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከተመቻችሁ ላይክ፣ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። Cartoons. ልዕለ ኃያላን ወይም ሱፐርስ ተብሎ የሚጠሩ ከሰው በላይ ኃይል ያላቸው ሰዎች በአንድ ወቅት እንደ ጀግኖች ይታዩ ነበር። ከነሱም ውስጥ አንዱ ሚስተር ኢንክሬዲብል ሲሆን እሱም ልዩ ጥንካሬ ያለውና ማንኛውንም ነገር ማንሳት የሚችል ነበር። ሚስተር ኢንክሬዲብልም ከጀግኖች ውስጥ አንዷን የሆነችውንና እንደፈለገች የመለጠጥ ኃይል የነበራትን በህዝቡ ዘንድ ኢላስቲገር በመባል የምትታወቀውን ያገባል። ከዛም በኋላ ሱፐሮች ሰውን ለማዳን በማያረጉት ተግባር ምክንያት የጎንዮሽ ጉዳት እያስከተሉ በመሆኑ በፍርድ ቤት ተከሰው ከዚህ በኋላ እንደማንኛውም ሰው እንዲኖሩ እንጂ ኃይላቸውን እንዳይጠቀሙ በሁሉም ሱፐሮች ላይ እገዳ ይጣልባቸዋል። ከ15 ዓመታት በኋላ ሚስተር ኢንክሬዲብል ተብሎ የሚታወቀው ባብ በአንድ የኢንሹራንስ ኤጀንሲ መስሪያ ቤት ውስጥ ነው የሚሰራው። እሱና ባለቤቱ ሄለንም 3 ልጆች የወለዱ ሲሆን ልጆቹም እንደነሱ ሱፐር ፓወር ያላቸው ናቸው። ቫዮሌት ወደ አለመታየት የመለወጥ ኃይል ያላት ሲሆን ዳሽ ደግሞ በጣም ፈጣን ሯጭ ነው። የህፃኑ ጃክ ግን እስካሁን ኃይሉ አልታወቀም ነበር። ባብ ከምርጥ ጓደኛው ፍሮዘን ተብሎ ከሚታወቀው ሉሲየስ ጋር ምሽቱን አብረው ለማሳለፍ ከወጡ በኋላ የእሳት አደጋ ከራዲዮ ሰምተው ሰውን ለመርዳት ወደዛ ይሄዳሉ። እነሱም ሰዎቹን ከእሳት ካዳኑ በኋላ በፖሊስ ሲያዙ ሉሲየስ በበረዶ ፖሊሱን አድርጎት ያመልጣሉ። ባብም ወደ አለቃው ሁፍ ቢሮ ተጠርቶ ከሄደ በኋላ አለቃውን በሱ ስራ ደስተኛ እንዳልሆነና እንደሚያባረረው በሚነግረው ጊዜ አንቆት ወረወረው። እሱም ከስራ ተባሮ ወደ ቤቱ ከተመለሰ በኋላ ሜሪሽ ከምትባል ሴት የተላከለትን መልእክት ይመለከታል። መልእክቱም ከነሱ ቁጥጥር ውጪ የሆነውን ሮቦት እንዲያስቆምላቸውና ለዚህም አሪፍ ጉርሻ እንደሚሰጡት ከነገረችው በኋላ ለሄለን በስራቸው ምክንያት ጉዞ እንደሚሄዱ ዋሽቶ ይነግራታል። ሚስተር ኢንክሬዲብልም በጄት ከሚራጅ ጋር ሮቦቱ ወዳለበት ደሴት በመጓዝ ላይ ያሉ ሮቦቱ የሚያጋጥመውን ማንኛውንም ችግር በራሱ መፍታት የሚችል እንደሆነ ትገልጽለታለች። ሚስተር ኢንክሬዲብልም ወደ ደሴቱ ከወረደ በኋላ ሮቦቱን አግኝተው መፋለም ይጀምራሉ። እሱም ሮቦቱን የራሱን የኃይል ምንጭ ነቅሎ እንዲያወጣ በማድረግ ካሸነፈው በኋላ ባብ በህይወቱና ከቤተሰቦቹ ጋር ባለው ግንኙነት ደስተኛ ይሆናል። ሚስተር ኢንክሬዲብል ከሮቦቱ ጋር በሚፋለምበት ወቅት የተቀደደውን የሱፐር ልብሱን እንድታስተካክልለት ወደ ሱፐር ፋሽን ዲዛይነር ኤድና ሞድ ወስዶ እንድትጠግንለት ይጠይቃታል። እሷም እንደምትጠግንለትና አዲስ የሱፐር ልብስ እንደምትሰራለት ከተስማማች በኋላ ለአዲስ ስራ ከሜሪጅ ተደውሎለት ወደ ደሴቱ ይሄዳል። በዛም የሮቦቱ ባለቤት በሆነው በሲንድሮም ከተያዘ በኋላ ከ15 ዓመት በፊት ከሱ ጋር አንድ ላይ መስራት እንደሚፈልግ ሲነግረው ሚስተር ኢንክሬዲብል ግን ብቻው እንደሚሰራና ወደ ቤቱ እንደሄደ የነገረው ታዳጊ እንደሆነ ይገልጽለታል።
ሚስተር ኢንክሪዲብልም እንጨት ወርውሮ ለመያዝ ሲሞክር ሲንድሮ ለራሱ በሰራው በ0 ኃይል ጨረሩ ይዘዋል። እሱም በድንገት ወደ ወንዝ ከወረወረው በኋላ ሚስተር ኢንክሪዲብል ለማምለጥ ወደ ፏፏቴው ይዘላል። ሲንድሮም ቦምብ ልኮ ካፈነዳ በኋላ ሚስተር ኢንክሪዲብል መሞቱን የሚያረጋግጥ ድሮን ልኮ ያረጋግጣል። ሚስተር ኢንክሪዲብልም የሲንድሮምን እቅዶች ለማወቅ ተደብቆ ወደ ሚስጥራዊ ክፍላቸው ከገባ በኋላ ሲንድሮም ሁሉንም ሱፐርስ በሮቦት እንዳጠፋቸውና በመጨረሻም ሮቦቱን ከተማ ላይ የመልቀቅ እቅዱን ይመለከታል። ይህ በእንዲህ እንዳለ ሄለን ባብ ከሌላ ሰው ጋር ግንኙነት ጀምሯል ብላ በመጠራጠር ለማጣራት ወደ ኤድና ሄደች። ኤድና ለቤተሰብ ሁሉ የሱፐር ልብሶች እንደሰራችላቸውና ቦታ ጠቋሚውን መሳሪያ እንዳላቸው ከነገረቻት በኋላ ሄለን የባብን ቦታ ለማወቅ ቦታ ጠቋሚውን በምትነካበት ጊዜ ባብ ላይ መጮህ ጀመረ። ሚስተር ኢንክሪዲብልም ከተያዘ በኋላ ሄለን ከቀድሞ ጓደኛዋ የግል ጄት ተበድራ ወደ ደሴቲቱ ተጓዘች። ቫዮሌት እና ዳሽም ጃግን ለሞግዚት ሰጥታ በድብቅ እሷ ጋር ተከትለው እንደመጡ ካየች በኋላ ሲንድሮም እነሱን ለማጥፋት ሚሳኤል ይልካል። አውሮፕላኑን በሚፈነዳበት ጊዜ ኢላስቲገር ልጆቿን ሰብስባ ወደ ባህር ውስጥ ይገባሉ። እነሱም ከባህር ውስጥ ከወጡ በኋላ ኢላስቲገር ለልጆቿ ሄዳ አባታቸውን ማዳን እንዳለባትና ችግር ቢያጋጥማቸው ኃይላቸውን መጠቀም እንዳለባቸው ነግራቸው ወደ ሲንድሮም ግዛት ሄደች። ቫዮሌት እና ዳሽም የነበሩበት ዋሻ የሮኬት ጭስ ማውጫ ስለነበር ዳሽ እሳቱን አይቶ ከእህቱ ጋር ያመልጣሉ። ሜሬጅም ሚስተር ኢንክሪዲብል ለመርዳት የታሰረበትን ስትፈታለት በንዴት አንቆ ይዛታል። እሱም ለምን ከዚህ በኋላ ልትረዳው እንደፈለገች ከጠየቀው በኋላ ቤተሰቡ በህይወት እንዳሉ ትነግረዋለች። እሱም በደስታ ሲያቅፋት ኢላስቲገር ደርሳ ካየቻቸው በኋላ እሷን መታት አብረው ልጆቹን ለማዳን ይሄዳሉ። ቫዮሌት እና ዳሽም ከተኙበት ሲነሱ የሚናገሩ ወፍ ያጋጥማቸዋል። እነሱም የተሳሳተ ኮድ በመናገራቸው ምክንያት በመጮ ያሉበትን ይጠቁማል። እነሱም ኃይላቸውን በመጠቀም ለማምለጥ ሲሞክሩ ከቤተሰቦቻቸው ጋር ይገናኛሉ። እነሱም በመፋለም ላይ ያሉ በሲንድሮ 0 ጨረር ከተያዙ በኋላ አንድ አይነት ልብስ በማድረጋቸው ቤተሰብ መሆናቸውን ይረዳል። እነሱንም ካሰረ በኋላ ሮቦቱን ከተማ ላይ ልኮ ሮቦቱን ያስቆመ በመምሰል የከተማው ጀግና ለመባል እንዳቀደ ነግሯቸው ይሄዳል። ቫዮሌትም ኃይሏን በመጠቀም ራሷንና ቤተሰቦቿን ካዳነች በኋላ ወደ ከተማው ለመሄድ የተቀረውን ሮኬት ተጠቅመው ይሄዳሉ። ሮቦቱን በከተማው ላይ ጉዳት በማምጣት ላይ ያለ ሲንድሮ ሮቦቱ ከወረወረው መኪና አንድ ሴትን ከነ ልጇ ይታደጋታል። ከዛም እጁ ላይ ባለው ሪሞት እንደሚቆጣጠረው ሮቦቱ ተረድቶ እጁ ላይ ያለውን ሪሞት ካስጣለው በኋላ ሲንድሮም ከህንጻ ጋር ተጋጭቶ ወድቆ ይቀራል። እነ ሚስተር ኢንክሪዲብልም ወደ ከተማው ከደረሱ በኋላ ከፍሮዘን ጋር አንድ ላይ ሮቦቱን ለማስቆም መፋለም ይጀምራሉ። ከዛም በሮቦቱ ሪሞት የራሱን ኃይል ምንጭ እንዲያቋርጥ አድርገው ካስቆሙት በኋላ ሲንድሮ ከተኛበት ነቅቶ የሆነውን ሁሉ አይቶ ይናደዳል። እነሱም ቤታቸው ሲመለሱ ሲንድሮ ልጃቸውን ጃግ ይዞት ካገኙት በኋላ ለመበቀል ይዞባቸው እንደሚሄድ ገልጾላቸው ወደ አውሮፕላኑ ሲወጣ ጃግ ኃይሉን በመጠቀም ከእጁ ያመልጣል። ሚስተር ኢንክሪዲብልም ኢላስቲገርን በመወርወር ልጁን ከያዘች በኋላ ሲንድሮ ላይ መኪና ሲወረውርበት በተርባይነሩ ተጎትቶ ይሞታል። ከ3 ወር በኋላም በአንደኛ ደረጃ ትምህርት ቤት ውስጥ ዳሽ ሩጫ ተወዳድሮ ካሸነፈ በኋላ አዲስ ጠላት ሲመጣባቸውና እነሱም ለመፋለም ጭንብላቸውን ሲያጠልቁ ፊልሙ በዛ ላይ ያበቃል። ስለተከታተላችሁ እናመሰግናለን። በአዲስ ፊልም እስክንገናኝ
ቻው ቻው።